የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከህብረት ስራ ኮሚሽን ጋር የመግባቢያ ሰነድ ስምምነት አድርጓል። ስምምነቱ የአዲስ አበባ ህብረት ስራ ኮሚሽን በ2017 በጀት ዓመት ካደራጃቸው 264 የመምህራን ማህበር ውስጥ የ25 በመቶ የቅድመ ክፍያ ቁጠባን ያጠናቀቁ 96 ማህበራት ወደ ግንባታ ለማስገባት ያለመ ነው። ከተለያዩ ባለድርሻ ተቋማት ጋር እየተካሄደ የሚገኘው የመግባቢያ ሰነድ ስምምነትም የመምህራኑን የመኖሪያ ቤት ጥያቄ በቶሎ መመለስን ታሳቢ ያደረገ መሆኑን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ገልጸዋል። ከአዲስ አበባ ህብረት ስራ ኮሚሽን ጋር የተደረገው የመግባቢያ ሰነድ ስምምነትም የዚሁ አካል መሆኑን አስገንዝበዋል። የመምህራንን ጥቅም ለማረጋገጥ የቤት ባለቤት እንዲሆኑ ጥያቄያቸው እንዲመለስና በአግባቡ ያለምንም መሰናክል የመማር ማስተማር ስራቸውን እንዲሰሩ ማድረግ የሚችለው የቤት ጥያቄ በተሳለጠ መልኩ እንዲሄድ የሚመለከታቸው ባለድርሻ አካላት ጋር በተለያየ አግባብ ስንነጋገር ቆይተናል። በተለይ ዛሬ የምናደርገው ከህብረት ስራ ኮሚሽን ጋር እና ሙያ ማህበሩ በጋራ ከትምህርት ቢሮ ጋር ለቀጣይ ስራ መሰረት ሊሆን ይችላል ብለን ቀሪ ስራዎች ላይ ትኩረት አድርገን ለመስራት ይሄንን የጋራ ስምምነት ሰነድ ፈርመናል። የአዲስ አበባ ህብረት ስራ ኮሚሽን በ2017 በጀት ዓመት ካደራጃቸው 264 የመምህራን ማህበር ውስጥ የ25 በመቶ የቅድመ ክፍያ ቁጠባን ያጠናቀቁ 96 ማህበራት ወደ ግንባታ ለማስገባት ቅድመ ዝግጅት ማጠናቀቁን የገለጹት ደግሞ የአዲስ አበባ ህብረት ስራ ኮሚሽን ዋና ኮሚሽነር ልዕልት ይግዳይ ናቸው። ኮሚሽናችን በ2017 በጀት ዓመት መምህራንን በ264 ማህበር ነው ያደራጀነው። ጥቅል ያሉን ማህበራቶች 264 ናቸው። በእነዚህ 264 ማህበር ውስጥ ደግሞ በአባልነት የታቀፉ መምህራኖች ወደ 23433 የሚደርሱ ናቸው። ነገር ግን ከነዚህ 264 ማህበራቶች ውስጥ 25%ን የቅድመ ክፍያ ቁጠባ ያዘጋጁና ያጠናቀቁ ቀጥታ ወደ ተግባር ሊገቡ የሚችሉ ማህበራቶች 96 ማህበራቶች ናቸው። ከነዚህ 96 ማህበራቶች ስር ደግሞ በአባልነት የታቀፉ መምህራኖች ወደ 8595 የሚደርሱ ናቸው። እነዚህ ህጉ የሚፈቅድላቸውን 25%ን የቅድመ ቁጠባ ገንዘባቸውን በግላቸው አዘጋጅተው የጨረሱና መንግስት ቡክ ባደረገላቸው ባዘጋጃላቸው መሬት አማካይነት በቅርቡ ወደ ስራ መግባት የሚችሉ ናቸው። የመኖሪያ ቤትን ጨምሮ በሌሎችም መምህራንን ተጠቃሚ በሚያደርጉ ጉዳዮች ላይ የሚሰራው ስራ ተጠናክሮ መቀጠሉን የገለጹት የአዲስ አበባ መምህራን ማህበር ፕሬዚደንት አቶ ድንቃለም ቶሎሳ ናቸው። መምህሩን ተጠቃሚ የሚያደርግ ትክክለኛ እንደ ማህበርም እኛም ተሳትፈንበት በትክክለኛው አግባብ እየሄደ ያለ ስራ አለ። በዚህም ጊዜንና ሁኔታን መሰረት ባደረገ መልኩ በቅርብ ጊዜ ለመምህራኖች ከዚህ ቀደም ከወረደው ዋጋ በተጨማሪ ሌሎች ማሻሻያዎች ተደርገው በኮሚቴው ኮንፊርም ተደርገው ለመምህራን የሚወርዱበት አግባብ አለ። በዚህ አጋጣሚ የመምህራንን ህይወት ለመቀየር ከተማ አስተዳደሩ፣ ትምህርት ቢሮ፣ ሌሎችም የሚመለከታቸው አካላት የመምህራን የኑሮ የቤት መኖሪያ ለመምህራን ሁለተኛ መስሪያ ቤት ነው ብለን ነው እየተንቀሳቀስን ያለ ነው። በስምምነት ስነ ስርዓቱ የተገኙ ከተለያዩ ክፍለ ከተሞች የተውጣጡ የመምህራን ማህበር አባላትና ሰብሳቢዎች ስምምነቱ ተስፋ ሰጪ መሆኑን አስተያየታቸውን ለኤኤምኤን ተናግረዋል። በጣም ተስፋ የሚጭር መልካም ነገር እንደሆነ ከዚህ በፊት ብዙ ጊዜ ይሄ የመምህራን ማደራጀት ጉዳይ ብዙ ጊዜ ይመዘገባል ይቀራል። ይሄ ግን አሁን ወደ ፍጻሜ ደረጃ መድረሱ እንደማንኛውም መምህር እንደ መምህራን ተወካይነቴ በጣም ደስታ ጭሮብኛል። በእውነቱ በጣም ደስ የሚል ነው። ለብዙ አመታት የተለፋበት ነው። እንግዲህ ህብረት ስራ ጽፈት ቤቱንም ትምህርት ቢሮንም የአዲስ አበባ መምህራን ማህበርና ቤቶችንም ጭምር ልናመሰግን ይገባናል። የመንግስት ሰራተኞችን የመኖሪያ ቤት ችግር ለመፍታት የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ከኢትዮጵያ ንግድ ባንክ ጋር የጋራ ስምምነት ማድረጋቸው ሲታወስ የቤት እድሉ የቅድሚያ ተጠቃሚ የሚሆኑት የከተማዋ መምህራን መሆናቸውን በስምምነቱ ወቅት መመላከቱ አይዘነጋም።